ጠቅላይ ሚኒስትር አብይ አህመድ የሁለት ዓመት የቆይታ ጊዜ የተጠናቀቀውን የትግራይ ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥል መናገራቸው ተሰምቷል። ጠቅላይ ሚኒስትር አብይ ሐሙስ መጋቢት 11 2017 ዓ.ም በፓርላማ ተገኝተው ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ነው ይህንንም የተናገሩት። ጊዜያዊ አስተዳደሩ የሰጠውን የሁለት ዓመት ጊዜ መጠናቀቁን ገልጸዋል። የቆይታ ጊዜው የተጠናቀቀው ጊዜያዊ አስተዳደሩን ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑ አስታውቀው በዚህም መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስም እንደሚቀጥል ተናግረዋል። ይህን ለማድረግ ከጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው፣ ምክትላቸው ጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤ ጋር ምክክር ማድረጋቸውን ገልጸዋል። በተደረገው ንግግር መሰረት ለሚቀጥለው አንድ ዓመት መጠነኛ የህግ ማሻሻያ ተደርጎ ጊዜያዊ አስተዳደሩ ይቀጥላል የሚል እምነት እንዳላቸው ጠቅላይ ሚኒስትር አብይ አህመድ መናገራቸው ተሰምቷል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትር አብይ አህመድ የሰጠናቸውን የሁለት ዓመት ጊዜ አብቅቷል፣ ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያ ተተግብሮ ወይም ተጨምሮ መጠነኛ ማሻሻያ ተደርጎ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ምርጫ ማዘጋጀትና ህዝቡን የስልጣን ባለቤት መሆኑ ማረጋገጥ ይጠበቅበታል ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ በዚህ ንግግራቸው በግለሰቦች ረገድ ለውጥ ሊደረግ ይችላል ያሉ ሲሆኑም ጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች ግን ሊኖሩ ይችላሉ ሲሉም ተናግረዋል። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋት እየገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ ፍርሃቱን አጣጥለውታል። የትግራይና መላ ኢትዮጵያ ህዝብ ሰላም ወዳድ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ይፈጠራል ብለው እንደማያምኑም ገልጸዋል። ትግራይ ለሁለት ዓመታት የዘለቀውን የእርስ በርስ ጦርነት ያበቃው በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት የሰላም ስምምነት መፈራረማቸውን ተከትሎ እንደሆነ ይታወቃል። ይህንን ተከትሎ ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንደተቋቋመ ይታወቃል። ነገር ግን ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻዎች እየታዩ እንደሚገኙ መመልከት ይቻላል። ጊዜያዊ አስተዳደሩም አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል ሲከስ ይስተዋላል። ሁለቱም ወገኖች አንዳቸው ሌላኛቸውን ከውጭ ተዋናይ ጋር ናቸው ይሰራሉ ሲሉ ሲወነጃጀሉ መመልከት ተችሏል። ኢትዮጵያም በአፍሪካ አንደኛው የስንዴ አምራች መሆኗን ጠቅላይ ሚኒስትር አብይ አህመድ በፓርላማ ላይ መናገራቸውን ተሰምቷል። በኢትዮጵያ በዚህ ዓመት 8.4 በመቶ እድገት ለማስመዝገብ የተያዘውን እቅድ ለማሳካት ከፍተኛ ርብርብ እየተደረገ እንደሆነ ገልጿል። ባለፉት 8 ወራት የተገኘው የኢኮኖሚ እቅድ አፈጻጸም በቀጣይ 4 ወራት አጠናክሮ ማስቀጠል ከተቻለ ከእቅዳችን በላይ ማሳካት እንደምንችል ገልጿል። ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው ባለፉት 8 ወራት የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤታማ ወቅት ነው ሲሉም ተደምጠዋል። ኢትዮጵያ በአሁኑ ወቅት ያላት የውጭ ምንዛሬ ክምችት ባለፉት 100 ዓመታት ይዛ የማታውቀው እንደሆነ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት መናገራቸውን ተሰምቷል። ጠቅላይ ሚኒስትሩ መንግስት ከተገበረው የማይክሮ ኢኮኖሚ ማሻሻያ ጋር ተያይዞ በተደረገው የዕዳ ሽግሽግ ወደ 3.5 ቢሊዮን ዶላር ማዳን እንደተቻለም ገልጿል። ኢትዮጵያ ከዚህ ቀደም በወሰደችው ኮሜርሻል ብድር ምክንያት ሰፊ ዕዳዎች እንደነበረባት አስታውቀው ይህ ብድር የተወሰደው ተጀምረው ለማይጨርሱ ፕሮጀክቶችና ገንዘቡ በቅጡ ሀገር ውስጥ መግባቱ ባልተረጋገጡ ሁኔታዎች እንደሆነ ገልጿል። ስንሟገት የነበረውን ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማም ሽግሽግ አግኝተናል ሲሉም ተናግረዋል። ይህም በዕዳ ጫናችን ላይ የሚያመጣውን አዎንታዊ ተጽዕኖ መናገር ይቻላል ሲሉም ተደምጠዋል። ጠቅላይ ሚኒስትሩ አንድ የሀገሪቱ ስብራት ያሉት የውጭ ምንዛሬ ክምችት ውስንን መሆኑን እንደሆነም ገልጸዋል። አሁን ላይ ግን ኢትዮጵያ ከ6 ዓመታት በፊት በ2011 ዓ.ም ከነበረው የውጭ ምንዛሬ እጥፍ ክምችት እንዳላት መናገራቸው ተሰምቷል።